ዛሬ እንግዲህ እንደተለመደው ብቅ ብለናል። ቤተሰብ ያው ብዙ ጊዜ እኔ በቪዲዮ መውጣት ትንሽ ፈራ ስለምን ነውና ያው ዛሬ ሄርሜላን ሰርፕራይዝ አድርገዋታል። አብርሽም ደግሞ ምን እንዳለ ታውቃላችሁ? እንደው እሱ ነገር ግን ግራ የሚያጋባ ነገር ነው። በጣም ግራ የሚያጋባ ነገር ነው። የአብርሽ ነገር እንበለውና ምን እንዳለ ታውቃላችሁ? ወደኋላ እንደገና መመለስ አልፈልግም። ጦር ሲወረወር አለ ወደፊት እንጂ ወደኋላ አይደለም አለ። ስለዚህ ተመልሼ ወደኋላ አልመለስም። አሁን ያለበት ህይወት ደስተኛ ነኝ ከበፊቱ ህይወት እያለ ነው። እና እንግዲህ ያው ሊጋቡ ነው መሰለ፣ ሰርግ ሊያደርጉ ነው መሰለ። እኛ ብቻ እናቅም፣ ዝም ብለን ማየት ብቻ ነው። እና አንዳንድ ጊዜ ማለት ነው ወንድ ልጅን አጥብቆ መያዝ ግድ ነው። ይሄ እኮ ያለ ነው። ወንድ ልጅ ሴት ልጅ ራሷ ማለት ነው ባሏን ተንከባክባ ካልያዘች በትንሹ በትልቁ የምትጨቃጨቅ ከሆነ ወንድ ልጅ ይሸሻል። ይህ እኮ ያለ ነው። አሁን እነሱ የሚያሳዩት ድራማም ሆነ እውነትም ሆነ ውሸትም ሆነ የሚያሳዩት እንደዛ ነው። እና ወንድ ልጅ የታወቀ ነው። ወንድ ልጅ እንክብካቤ ይወዳል። ቤት ገባህ ቤት ወጣ ከተባለ ወንድ ልጅ ደግሞ አይወድም ወንድ ልጅ። እና አብርሽ ላይ ያየሁበት ነገር ይሄ ነው እኔ ብዬ ነው የማስበው። ለምን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙ ፎዚያ ዩቲዩብ ተከታታይ በሙሉ እንዴት ናቸው? ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። ሁሉ ሰላም ሁሉ መልካም አለን። እንግዲህ እንደተለመደው ላይክ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። አበረታቱ። ለምታበረታቱ ደግሞ በጣም ነው የማመሰግነው። ኮሜንት ለምትጽፉት ምን ለምትሉት በጣም ነው የማመሰግነው። ያው አሁንም እንደተለመደው ላይክ ሰብስክራይብ አድርጉና እስቲ እናያቸው መጀመሪያ እንደሚኖር ማለት ይህንን ነገር እኔ እንጃ። አሁን በጣም ደስተኛ ስለሆንኩኝ ምን ብዬ እንደምጀምር ምን ብዬ እንደምጨርስም አላውቅም። ግን ደግሞ አብርሽ ማለት በጣም መልካም ሰው፣ የኔ ውድ የድሮ ጓደኛዬ፣ ያሁን ፍቅረኛዬ፣ ያሁን ለወደፊት ደግሞ ባሌ የሆነ ሰው ነው እና ታብራራለን በደንብ እና በቅርቡ ደግሞ መጋባታችን የሚቀር አይደለም አይደል እንዴ? አይደል? ከዛ ባለፈ እኔ ለአንተ ለወደፊት ምን አይነት ህይወት የሚኖራችሁ ይመስላችኋል የምለው እኔ አብርሃምን መያዝ የሚያቅተኝ ሴት አይደለሁም። ያው ማለት ደግሞ ትዳሩን እንዲወደው ትዳሩን በደንብ አድርጎ ሰላማዊ ሆኖ ከሱም ቤተሰቦች ጋር እኔም ከኔም ቤተሰቦች ጋር በሰላማዊ መልኩ ይህን ሁሉ ቻሌንጅ አልፈናል። ዛሬ ላይ ለዚህ ደርሰናል እና እስከ መጨረሻውም ድረስ ሚስትክ የልጅህ እናት ታዛዥክ ዝቅ ብዬ ለአንተ በጣም ብዙ ነገር ለመሆን በጣም ሬዲ ነኝ። ማለት ደግሞ ማለት ነው በቃ አንተ በጣም ብዙ ተበድለሃል። የእውነቴን ነው የምልክ። ይሄን አይደለህም፣ በትዳርክ የተሳካልህ ሰው አይደለህም እና አሁን ደግሞ በሁለተኛው ትዳርክ የሰመረ ትህትና የሞላት ሴት ሆኜ ከአንተ ጎን ለመሆን አም ሬዲ። ከዛ ባለፈ ደግሞ ለወደፊት ደግሞ ልጅ ወልደን የተባረከ ህይወት የተባረከ ኑሮ እንደሚኖረን እንዲሁም ሉሌንም አስከትቶ የኔ ልጅ ነው ማለት ይቻላል በዚህ ሰዓት እና ከልዑል ጋርም ከልጅ እንዲህ አይነት መልካም ሴት ደግሞ የትም አይገኝም። እያነቀኝ ነው እና እንዲህ አይነት መልካም ሴት መስማሙል የምሬት ምልክ በጣም እኔ አብርሃምን በጣም በብዙ ነገር አይቼዋለሁ። ለልጅህ ምን አይነት መስዋዕትነት እንደምትከፍል ያየውክ ሰው ነክ እና የእውነቴን ነው ምልክ። አሁንም ደግሞ መስዋዕትነት መክፈል የምትችል ሰው ነህ ለልጅ። ደግሞ አንደርስታንድ ያደረኩት ያው ወልጄ ባላየውም ለሉል ያለን ፍቅር ያለውና እስከ መጨረሻው ድረስ ዶሌን የሚያሳድገውና አብረን የምናይ ይሆናል ማለት ነው አይደል እንዴ? ይሄ ነው እንግዲህ ለኔ ምልክ። ትለያለሽ ሄርሚ፣ የሆነ ነገር ጨምርልሽ። እሺ፣ ወደናል ፈቅደናል፣ ልጃችን ውሰጂው። ይችላል አቤት ይችላል። እሺ፣ ይሄንን ጥያቄ ደግሞ ለአብርሽ እንድገምለትና ምን አይነት መልስ እንደሚሰጠን ወይ ደግሞ በምን አይነት መንገድ አብራርቱ እንደሚነግረን ከሱን እንስማ አይደል አብርሽ። ሄርሚን የመሰለ እህታችን ምርጥ የምንወዳት የምናከብራት ፍቅርም ሆነ አክብሮትም ሆነ እንዴት እንደምትሰጥ
የምናውቃት ሴት ወደፊት ከእሷ ጋር ምን አይነት ላይፍ እንዲኖር ትፈልጋለህ? አብርሽ ወንድማችን መጨረሻ ላይ በዚህ የሆነ ነገር አይዘፍንላት? እስቲ እናየዋለን። አሁን የተጠየቀው በመጀመሪያ በጣም አመሰግናለሁ። ወደዚህ ትልቅ መድረክ ጠርታችሁ ይህንን ጥያቄ ስላቀረባችሁልኝ ከልብ አመሰግናለሁኝ። ያው የሁላችንም ነጋችንን የሚያውቀው ፈጣሪ ነው። ዛሬ ያለሁበትን ነገር ትናንትና ላይ ሆኜ አይዋለሁ ብዬ አላሰብኩም ነበረ እና እያንዳንዳችን ህይወት ላይ እኛ የምናቅደው የምናስበው ብቻ ሳይሆን የሚሆነው ፈጣሪ በህይወታችን ላይ ያለው ነው የሚሆነው እና ነገን ፈጣሪ ነው የሚያውቀው። ግን ደግሞ ሄርሚ እንዳለችው ከእሷ ብዙ የምጨምረው ነገር የለም እና ተመሳሳይ አይነት ሀሳብ ስላለን ማለት ነው እና ነገን የተሻለ ሆኜ እንደምኖር እርግጠኛ ነኝ። አንዳንድ ጊዜ መገፋት ጥሩ ነው፣ ለነገ ትልቅ ተስፋ ይሆናል እና ዛሬ ላይ መገፋቴን አልጠላሁትም። በብዙ ነገሮች ራሴን መጎዳቴን አልጠላሁትም እና ቀስትም ወደኋላ በተጎተተው ልክ ነው ወደፊት የሚሄደው እና ዛሬ ላይ ለመልካም ነው። እነዚህ ታይሞች ማሳለፍ፣ እነዚህን ጊዜያቶች ማሳለፍ ለእኔ ለመልካም ነው። ነገ የተሻለ ህይወት ሊገጥመኝም ሊሆን ይችላል እና እንደ ማንኛውም ሰው የምታስቡት የምታቅዱት ነገር አለ። ግን ደግሞ ነጋችንን የሁላችንን የሚያውቀው ፈጣሪ ነው እና ሁሉንም ነገር እኔ ለፈጣሪ አሳልፌ ሰጥቻለሁ ስለነገ ማለት ነው እና ዛሬም ደስተኛ ሆኜ ነው ብዙ ጊዜ መኖርን የምፈልገው። እያሰብኩኝ ሆነ ሁልጊዜ እየተጨነኩ ነው የምኖረው። ያ ስለሆነ በህይወቴ እናንተም ላይ ምናልባት ነገ ላይ ብዙ እንደዚህ አይነት ነገሮች ሊገጥሟችሁ ይችላል እና ስለ ነጋችሁ እያሰባችሁ ዛሬያችሁን እንዳታበላሹ። ስለ ነጋችን የሚያውቀው ፈጣሪ ነው እና ሁላችንም ዛሬን እየኖርን ነገን ደግሞ ለእግዚአብሔር አሳልፈን ሰጥተን መኖር ነው የተሻለ የሚሆነው። አሊያም ብዙ ነገሮች ህይወት ያጨልምብናል ብዬ ነው የማስበው። ነገን የሆነ ነገር እያሰበን እየተጨነቅን ጥሩ ነው፣ ተስፋ ማድረግ ጥሩ ነው፣ ጥሩ ምኞትን መመኘት ጥሩ ነው፣ ለመልካም ነው። እንደዚህ አይነት መልካም አስተሳሰቦች ጥሩ ናቸው። ግን ደግሞ ላይፋችን ላይ ፊውቸርን ብቻ እያሰብን ዛሬያችንን እንዳናበላሸው ብዬ ስለማስብ ነው እና ነጋችንን ለፈጣሪ አሳልፈን እንስጥና ዛሬን ደስተኛ ሆነን ብንኖር ነው የተሻለ የሚሆነው። ለምን ሁላችንም ነገ ምን እንደሚገጥመን ስለማናውቀው ማለት ነው። በህይወቴ አንድም ነገር ይሄ ይሆናል ብዬ አስቤ በህይወቴ ላይ እንትን ያለ ነገር የለም። ተቃራኒ ነው እየሆነ ያለው። ምናልባት ሰክሰስፉል መሆን ፈልግ ነበረ። ዛሬ ላይ እግዚአብሔር ይመስገን ጥሩ ሁኔታ ላይ ነኝ። የምፈልገው በሰክሰስ ደረጃ የምፈልገው ቦታ ላይ ነኝ ያለሁት እና ከዛ ውጭ ግን ይሄ በላይፍ ደረጃ ደግሞ እኔ ማሰባቸው ነገሮች አይደለም ላይፍ ላይ የሚሆነው እና በቃ ስለነገ እናስብ አንጨነቅላችሁ ፈልጌ ነው። አንደኛ በቃል ስራ አልፈልግም። የምትፈልገውን ነገር ማድረግ ትችላለህ። የሆነ ነገር እንደዚህ አድርገኝ ብዬ ሳይሆን አንተ ደስ ይላታል ብለህ የምታስበውን ነገር ወይም ያስደስታታል ወይም ደግሞ ያስፈልጋታል ብለህ የምታስበውን ነገር ማድረግ ትችላለህ። ግን ደግሞ እኔ እንዳልኩ ነው፣ ፍቅርን ብቻ ነው የምፈልገው። በጣም የዘንድሮ ሴት አይደለችም። በጣም እናት የመሰለች ሚስት ነው አንስተን የሰጠን። ያው ነው ትመጣና አንዷ አባ ገመች ስናይተዋ አንዷ ትመጣና አባ ያቢላ ቤት አየኸው ግዛለኝ። ኧረ በስመ አብ እንደሱ እንኳን ቀረብ ተገላገልክ። በጣም ደስ ይላል። በጣም ኤርሚ ምን መሰለሽ አሁን ላይ ምን እኔ ሌላ ነበር መልስሽን የጠበቅኩት ወይ ደግሞ የሆነ ነገር አድርግልኝ ብትዩ ነበር የመሰለኝ። እግዚአብሔር አልሆነም። የምሬ ነው እና ትልቅነቷን እንትን አልኩበት፣ አየሁበት። ምንድን ነው ያለችው? ጤንነቱን ከጤና በኋላ የትኛውም ነገር የሚደረገው አይደል እና ጤንነቱን ብቻ ነው ፈልገው፣ ጤነኛ ሆኖ ከኔ ጋር እንዲሆን ብቻ ነው ፈልገው ስላለች ትልቅነትሽን አይቼበታለሁ እና ለዛ ነው የመረጥንሽ የወደድንሽ ከወንድማችን ጋር እንድትሆኝ ያደረግነው። ለዛ ነው ማለት ነው። በየትኛውም አጠገብሽ የሆን ነው እስከዛሬ ጠንካራ ሴትና ልጁ ቀጣይ የሚመጣውን ቪዲዮ አብራችሁን ሁኑ ማለት ነው። እኛ ለእናንተ እኛ ችግር የለም እንያችሁ ምናምን እንያችሁ ብለን ነው የመጣነው። ጥያቄ ነበረኝ። ቁጭ ብላ አብርሽ ይዘፍንላት ተቀይሮ ደግሞ ይሆናል እኮ ይሆናል። እዚህ አስጠግተን አሁን ሰዓትም ስለሄደብን ተስማምተናል ማለት ነው እና አሁን ብንሄድ ቀር አይላችሁ ማለት ነው። የመሬ ነው ትናፍቁናላችሁ። ግን በትልቅ እንግዲህ ፕሮግራም እንድጠብቁ ነው። እሺ ዝም ብሎ